በያላችሁበት ጥሩ ጊዜ ነው የምንመኘው። ባለፈው ሳምንት እንግዲህ የጀግናው አትሌት ገለቴ ቡርቃን ቃለ መጠይቅ አድርጌ ነበረ። ከቃለ መጠይቁ በኋላ በዚህ ጉዳይ ላይ ቅሬታ ያለው ምላሽ መስጠት ፈልጋለሁ የሚል አካል ካለ መድረኩ ክፍት ነው ባለው መሰረት የቀድሞ ባለቤቷ አቶ ታደለ እዚህ ተገኝቷል። መጀመሪያ እንኳን ደህና መጣ በሉት ለአቶ ታደለ። እንደምን አለ አቶ ታደለ? ፈጣሪ ይመስገን ሰላም ነኝ፣ ሁሉ ሰላም ነው። ያው እንግዲህ ልናገኝ በጣም ሞከርን፣ ስልክ ዝግ ነው። ግን ቃል ገብተናል የሁለታችንም ቃል ማስተናገድ ስላለብን በዛ መሰረት እንግዲህ ያው እዚህ ተገናኝተናል። ቃለ መጠይቁን ከኔ ጋር ያደረገችውን የገለቴ ቡርቃን የቀድሞ ባለቤትህን ቃለ መጠይቅ አይተኸዋል? አዎ እውነት ነው፣ አይቼዋለሁ፣ ሰምቼዋለሁ፣ ዩቲዩብ ላይ አይቼዋለሁ። ትውውቅ እንዴት ነበር? እስኪ ከዛን ጀምር። ምክንያቱም እሷ ያለችው ትራንስፖርት ላይ ስትሰራ ነበረ፣ በዛ ነበር ትውውቁ። አዎ እውነት ነው። የተገናኘ ነው በ97 ነው። 97 ላይ ስቴዲየም አካባቢ ቤተሰብ የሆነ አካል ታሙባት ከቤተሰብ ሆስፒታል ስትወጣ እዛ ትራንስፖርት ፈልጋ አገኘኋት። እኔ ስቴዲየም አካባቢ ሰራ ነበር፣ ታክሲ ሰራ ነበር ላዳ። ከዛ በፊትም ለማንኛውም ሰው ስፖርተኛ መረብ ኳስ ተጫዋች ነበርኩኝ። በጉዳት ምክንያት ነው ወደ ላዳ ሹፌርነት የሚመጣሁት። እስከ አንደር 20 ድረስ ብሔራዊ ቡድን የመጫወት እድል ነበረኝ። በርኩ ሰፋ ያለ ነገር ባይሄድም ማለት ነው። ከዛ ስፖርት ውስጥ ነው ያደግኩት። ሌላኛው በተለያዩ ስፖርት ውስጥ አድጌያለሁና በዛ አጋጣሚ ደንበኛ ነበራት ይመስለኛል። እኔ ከዛ በፊት በደንብ ጠንቅቄ ማላቃትም የመጣች ሰሞን ይመስለኛል ለውድድሩ ወደ አዲስ አበባ። ያን ጊዜ እንደውም በጣም ምርጥ ኢትዮጵያ ሻምፒዮን ምርጥ ነገር ተካሂዷል ይመስለኛል። እኔ ለስራ ያን ጊዜ በጣም ወደ ዱከም አካባቢ ብዙ ጊዜ ሙሽሮች ሰርገኞች ይዘውን ሄዱ ነበርና እናጀባቸዋልና ቅዳሜና እሑድ የሆነ ውድድር አንዱ እርግጠኛ ነኝ የሰላማዊ ሰልፍ ነበር መሰለኝ በወቅቱ። እና ያን ጊዜ ያው ሁሉ ሲደረግ እኛ አልነበርንም። ወደ ለስራ ምክንያት ወደ ዱከም አካባቢ ወጥቼ ነበር ሙሽሮችን አጅቤ። ይሄን አለ እንኳን ያኔ ታዋቂ በነበረችበት በዛ ውድድር ላይ እንኳን ስትታወቅ በውድድሩ ቫይቡ ላይ አጋጣሚ ውድድሩን እንኳን የማየት እድል አልነበረኝም እኔ በስራ ምክንያት ማለት ነው። በሌላ ቀን አሁን እዛ አካባቢ ቆሜ ስለምሰራ ደንበኛውን ስትፈልገው ታጣውና ታክሲ ትዴ ሰው ታሞባታል፣ እኔ ለምን አልወስድሽም? ሌሎችም አሉ እነሱም ይወሰዱሽ፣ አንዳችን መውሰድ እንችላለን አለ። እሺ ኦኬ አለች። መረጠችና በቃ ኑ አንተ አድርሰን አለች። አደረስኳት። በሷ ምክንያት መተዋወቅ ሆነ። የታመመችዋ ዘመዷ ናትና ቤቷ ጋር ስንደርስ ጭቃ እንደዚህ ባህር ነገር ነበር። ያ ጭቃ ታክሲ ውስጥ ግድ መንገድ ላይ ላላወርዳቸው እዛ ውስጥ ገባን። እሺ ያንን እንግዲህ ሴትዮዋን አስገብተን ያንን ታክሲም ተረባርበን አወጣን። ከዛ በኋላ ያለን ቅርበት እሷ ከኔ ጋር ሆነች ማለት ነው። የመለኮታ ስትሄድ ማድረስ፣ ከዛ በኋላ ትሬኒንግ በአጠቃላይ ከኔ ጋር መሄድ መውጣት መግባት ጀመረች። ለዳትችን መንቀሳቀስ ጀመር። ዊዝን ሳምንት አልፈጀም ቤት አብረን ሁሉ ሆነን ትሬኒንግ ከሷ ጋር መስራት የጀመርነው ማለት ነው። እስከዚህ ድረስ እገዛ ነበረን ማለት ነው። ማን ነው አሁን ይሄንን እንግዲህ ግንኙነት ወደ ፍቅር የወሰደው? ማለት ጥያቄ ያቀረበው አንተ ነህ ወይ እሷ? ጥያቄ አላቀረብኩም እኔ ስለእውነቱ፣ እሷም አላቀረበችም። ሂደቶች ግን ይዘውን ሄዱ። በቃ እሷ መደገፍ ወደ እሷ ስራ ውስጥ መግባት ጀመርኩ ማለት ነው። የሪንግ ከታሪ አቆምኩና ወደዛ ስራ ገባሁ። በዚህ በደንብ እየተዋወቅን ሄድን ማለት 3 ዓመት በፍቅር በጓደኝነት አብረን ቆየን። አሁን እንደገባኝ ከሆነ ታዲያ ስትናገር የስፖርት ባክግራውንድ አለ። አዎ። ስለዚህ ከእሷ ጋር ያለው ግንኙነት ወደ ፍቅር ከገባ በኋላ ደግሞ ብዙ ጊዜህን ከእሷ ጋር የማጥፋት ነገር ተፈጠረ ማለት ነው? እውነት ነው። ምክንያቱም ጠዋት ትሬኒንግ እንሄዳለን፣ ከሰዓት ትሬኒንግ እንሄዳለን። የተወሰኑ ደቂቃዎች ሰዓቶች አሉ። ጠዋት ከትሬኒንግ ትመለሳለህ፣ እሷን ቁርስ በልተህ ታሳርፋለህ፣ አንተ ሶሻል ማህበራዊ ጉዳይን ምናምን ታከናውናለህ። ከሰዓት ደግሞ ትሬኒንግ ተያይዘህ ትሄዳለህ። የስፖርተኛ ላይ ይሄ ነው፣ የአትሌቶቹ ላይ ይሄ ነው። በቃ በዚህ ዙሪያ ነው የምንንቀሳቀሰው ማለት ነው። እንደዚህ አይነት ሂደቶች ነበሩኛ። በህይወቷ ከፍታም ዝቅታም አብረህ ነበርክ? እውነት ነው ነበርኩ። አብሮ ድልም ሲመጣ ደስታውም፣ ሀዘኑም ሲመጣ ሀዘኑ፣ መውደቁም ሲመጣ አብሮ መውደቅ። የሚገርም ነገር ሰፊሻ ብዙ ጊዜ ምንድነው አትሌት ይደክማል። ውጣ ወረዱ በጣም ከባድ ነው። እንኳን አትሌቶች አይደለም ቤተሰብ አብሮ ያለው አይደለም ዘመድ አዝማድ ጓደኛ በጣም ነው እንትን የሚለው። ውጣ ወረደ ያስጨንቋል፣ ያስደስተዋል። ስለዚህ ድጋፍ ከኋላ ሆነን በጣም እንደግፋለን። አብረህ ትሮጣለህ፣ አብረህ ማሳጅ ታደርጋለህ፣ የምግብ ነገሮችን ትሪት ታደርጋለህ፣ የእሷን የሚመለከቱ ጉዳዮችን አንተ ደርበህ ትሰራለህ። እሷን አሳርፈህ ማለት ነው።
ስለዚህ ሂደቱ እንደውም ከጀርባ ያለው ሰው በጣም የሚጎዳበት አጋጣሚ በጣም ይበዛል። ህመም አለ፣ ፔን። ለምሳሌ ስታሸንፍ ማንም ሰው ደውሎ ደስታውን ያጋራሃል። ደስ ይላል። አዎ ይሄ ጥብቅ ሲልክ ቢዚ ነው፣ ኦፕሬተር ነው የምትመስለው። በጣም አሁን ከእንትን ከሚሉኝ አሉ እነዚህ ነገሮች በጣም እንትን ይሉኛል። ቀጥሎ ድል ሲኖር ስልኩ በቃ መቆያ የለውም። የሆነ ነገር ሲፈጠር ደግሞ እሷ ላይ ብቻ አይደለም ጣታ አንተ ብላ የሚቀሰረው አንተ ነገሮችን ታውቃለህ። ከዛ ውድድር በበላሸት ስፔሻሊ የዓለም ዋንጫ እና የወርልድ ኦሎምፒክ ለአትሌት ትልቅ መሰረታዊ ድላቸው ነው። በስራቸው ውስጥ ደግሞ እሱን ከያዙ ነው ዝና የሚመጣው፣ ስምም ባግራውንድ ታሪክ የሚቀመጠው በዛ ነው። ብዙ ዋጋዎች አሉት ትልቅ ውድድር ማለት ነው። ለዛ በጣም ብዙ ትለፋለህ። ማትወጥቶ ጫካ የለም፣ ማትወጥቶ ተራራ የለም፣ ዳገት የለም። እዛ ቶፕ ሆነ ትሄዳለህ። አቅም ነበረን እኛ ከማንም በላይ። የሚገርም ነገር በጣም ጠንካራና በጣም ጎበዝ ልጅ ናት። ይሄ ከጋብቻ በፊት የነበረው ቆይታችሁ ምን ያህል ጊዜ ነው ሊባል ይችላል? 3 ዓመት 97 እስከ 2000 ላይ የተጋባ። እንግዲህ ከእሷ ቃለ መጠየቅ እንደገባኝ ከሆነ ያው በቪዲዮም ማሳያለው ይህ ግንኙነት ወደ ጋብቻ እንዲሄድ ሲደረግ የተጋባ ነውም በፕሮቴስታንት እምነት መሰረት ነው። በኋላ ላይ ግን ድንገት ጸበል ሄድኩ የሚል ደብዳቤ ጽፎ ተሰወረብኝ። አይተዋል ያለችውን? ምንድን ነው የተፈጠረው ያኔ? ሴፍሻ የቅድሙ ጨርስልህ ውድድር ደርሶ ከመጡ በኋላ ውድድር ሲበላሽ ትሪት የምታደርግበት መንገድ በጣም ከባድ ነው። ወደ ነበረው ሙድ ለመመለስ አንዳንድ ሰው ይመለሳል። አግሬሲቭ የሆነ ሰው ደግሞ ብዙ ጊዜ ይፈጅበታል። ከጉዳቱ ምክንያቱም ደክመዋል። የደከመውን ያለ ያን ዋጋ ማግኘት አልቻለም። ሜዳሊያ ውስጥ አልገባም። በጣም ሞራሉ ይሰበራል፣ ይጎዳል። ብዙ እሱን ለመመለስ ብዙ ዋጋ ትከፍላለህ። ትሪት አድርገህ የራስህን ስጦታ ሰጥተህ ዋንጫም ልገዛ ትችላለህ። ሌላ ስጦቶችም ልታደርግ ትችላለህ። የሚያዝናናትን ነገር ልታደርግ ብዙ ዋጋ ትከፍልበታል። ወደ ሪትሙ ለመመለስ በጣም ብዙ ዋጋ ነው የምትከፍለው። ስለዚህ ይህን ሁሉ አድርገን ትሪት እያደረክ ነው የምትመጣው። ይህ ትልቅ ዋጋ አለው። እሱ ዋጋ አለው ማለት ያን ለማንሳት በጣም ትደክማለህ። እንዳልከኝ ትውውቃችን ከጋብቻ በፊት 3 ዓመት ነው። ልክ 2000 ላይ ስንጋባ የመጀመሪያው በሙሉ ወንጌል አማኞች ቤተክርስቲያን የተጋባ ነው። 10 ዓመት አብረን ቆይተናል። ኦልሞስት እንግዲህ ከተጋባን ከስንተኛው ኦልሞስት ከ8 ዓመት ከ7 ዓመት በኋላ ነው። እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቁሜ ነበር። እሷን አደርሳታለሁ፣ እሷ ተሳትፋ ብላ ትመጣለች፣ እኔ ውጭ ላይ ጠብቃታለሁ፣ ወደ ቤት እንሄዳለን። ይሄ ነበር ሂደቱ። ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር። ራሴን አገለግላለሁ። እኔ በማምንበት መንገድ ለእኔ እምነት ማለት ራስ ላይ ያለው ምንድን ነው? ለሌላው መኖር፣ ራስ መኖር፣ ፈጣሪ ማምለክ፣ ነገሮች ሁሉ ማስተካከል ነው። ስለዚህ እኔ በእኔ መንገድ በዛ መንገድ ስለማየው ቆም ብዬ እሷን ትሪት ማድረግ የእሷ መብቷ ነው። የምታምነው የምትፈልገው ነገር ስታደርግ ኦኬ ጎሄድ። እኔ ግን እስቲ ለምሳሌ እኔ ኦርቶዶክስ ሆኜ እሷ ፕሮቴስታንት ሆና ማንም ሰው አብሮ ይኖራል። ሀገራችን ላይ እኮ ብዙ እምነቶች አብረን እየኖርን ነው። እምነት ሃይማኖት የግል ነው፣ ሀገር የጋራ ነው። በሀገራችን በቅፋችን እኖራለን፣ በታንጋችን ማለት ነው። ነገሮች እንዲስተካከሉ እንዲመጡ በሞክር አልሆኑም። እንዲስተካከሉ ማህበራዊ የኛ የራሳችን ያለን መስተጋብር ትንሽ እንትን እያለ መጣ፣ ይተለያየ። አዎ፣ ምክንያቱም በሀሳብም ስራህን በመደጋገፍ ነው የምሰራው። ሴፍ የስፖርት ፕሮግራም ካለው እኛ ትሬኒንግ ሄደን ከሆነ የስፖርት ፕሮግራም ከፍተህ ማዳመጥ አለብን። የምናዳምጠው ትልቅ አንጋፋ አትሌቶች፣ ትላልቅ አትሌቶቻችን ጀማሪዎች የሚሆኑ የምንማርባቸው ነገሮች አሉ፣ እኛ የምናበላሻቸው ነገሮች አሉ። ስለዚህ ሰምተን ነው እኛ እያደስን የምንሄደው። ከሊኮ ዛሬ ዲያንስ ይሰጠ እንደዚህ አይነት ነገር አለፈ፣ ስለኛም አስተያየት ይሰጣል። እሱንም የምናዳብርበት ነው። ይህን በምንሄድበት ሰዓት ነው እነዚህ ነገሮች ማጥፋቶች ይካሄዳሉ። ሌላ ነገር ይሰማል። ቲቪ መጥቶ ደግሞ እኔ አሁን ለምሳሌ ወርልድ ሻምፒዮን ኦሎምፒክ ሲሆን ብዙ ጊዜ አልሄድም። ከስንት አንዴ ብዙ ጊዜ ያው ቲም ስለሚሄድ ቲሙን ማጣበብ ነው የሚሆነው። እኔ በዛ ላይ አልካተትም። እኔ ዋለ ሌሎች ውድድሮች ላይ ግን ብዙ ጊዜ የሚሄድ አውሮፓም አሜሪካ ብዙ ቦታ የሚሄድ እድሉ አለኝ። እስከ ናይኪ ግሎባል ድረስ በደንብ እንተዋወቃለን። ጆሲ ኦርማን እኔ ከአንዱ ቤተሰብ አንዱ ነኝ።
ስለዚህ እንደዚህ አይነት እንቅስቃሴዎች አብረን በጣም እናካሄዳለን ማለት ነው። አሁን እሷ የሀገር ውድድር ስትሄድ እኔ ቤት ስለምቀር ቪኤችኤስ አዘጋጃለሁ። ዲኤስቲቪ አለኝ፣ ቪኤችኤስ ካሴት አለኝ። ውድድሮቹን በሙሉ ሪከርድ ነው የማደርገው። ሪከርድ አድርጌ እጠብቃለሁ። በቃ ይሄን ነው የምከታተለው ስራዬ። የሁሉንም ውድድር ሪከርድ አድርጌ ቁጭ አደርጋለሁ። እኛ አሪፍ ነገር ከመጣ እሰየው፣ ይህንን የምንማርበታለን። በጣም ምልጥር ማየት እናድግበታለን፣ እኛ ራሳችን እንማርበታለን ማለት ነው። ይሄ ሆኖ ውድድር ይሳካልም ይበላሻልም፣ ብዙ ጊዜ ተበላሽቶብናል። ለማሳየት ያህል እንደገና ይሄን ዶክሜንት አድርጌ ስትመጣ ይሄን ትሪት ካረግኩ በኋላ እንኳን ይሄን እኔ ከፍቼ ይሄ ውድድር ስተትሽ ይሄ ነው ከቃል በላይ ማየት ማመን ስለሆነ ይሄ ነው እዚህ ጋር እንደዚህ አይነት ስህተት ተፈጥሯል፣ በፍጹም ማየት አትፈልግም። ካሴቶችን ሰብራ እመጣለሁ ደክሜ ከዝቼ ምናምን ያዘጋጀሁት ነገር በሙሉ ፉርሽ ታደርገዋለች። ምክር ፉርሽ ታደርጋለች። በሜዳ ላይ ሰዓት ይዛለሁ። አንዳንዴ በግል እንሰራለን። አዲስ አበባ ስቴዲየም አንዳንዴ ገብቼ በዚህ አጋጣሚ ኮቾችን በጣም አድንቃለሁ። እነሱን የምጋፋ ሰው አይደለሁም። ራሴን ጥቅዬ ነው ትሬኒንጉን የማየው፣ አስተያየት የሚሰጠው፣ የምንመካከረው ከኮቾቹም ጋር ከእሷም ጋር እንዲህ ቢሆን ብለን እንደ አንድ ቤተሰብ በጋራ ነው የማገለግለው አብሬ። ሜዳ ላይ እንኳን ትሬኒንግ ሰዓት እንደዚህ እያስኩላት ሰዓቱን የመቀበል አቅም እያጣች መጣች ነው። ለምሳሌ አሁን አንድ ሯጭ ሲሮጥ ሮጦ ሲገባ እንዲህ የሚይዘውና ሳምበዲ ቆሞ የሚይዝለት በታሪክ አይመጣም። ማይክሮ ሰከንዶች ብዙ ሰከንዶች ለውጥ ያመጣል። ማይክሮ ሰከንድ ዋጋ አለው። ሪከርድ እኮ ያሰብራል። እንዲያው ሰከንድ ሻለቃ ኃይሌ ገብረስላሴ ለስንት ማይክሮ ሰከንድ ነው? አንዴ በጣም ስለዚህ ይሄ ማለት እንደዚህ ነው። ፕሊዝ እባክሽን ኃይለኛ አትሁኝ። ተግባብተን ስራ ስራችን አይበላሽ። ከማንም በላይ አቅም አላት ሴቷ። ቀነኒሳ እኮ ነው በቃቷ ጎበዝ ናት። ግን እዛ ላይ ያለው አግሬሽን ወይም ደግሞ ኢሞሽን በመሆን ወይም ደግሞ ኦቨር ኮንፊደንስ የሚሆኑት ነገሮች መስተካከል ያለባቸው መገራት መቻል አስቸገረች በጣም። ከዛ እነዚህ ነገሮች እኔን እያሳመሙ ይመጡ። ዋይ ለምን እንደዚህ ቢሆን? ምክንያቱም መኖር ማለት ምን ማለት ነው? አንደኛ ለሀገርህ መልካም ነገር አምጥተህ ሀገርን አሳውቀህ ራስንም አሳውቀህ ቤተሰብንም ጠቅመህ ዘራ ፍርተህ ተክተህ መሄድ እኮ ሌላ ነገር የለውም ከዚህ አይደለ? እነዚህ መንገዶች እንዲሄዱ ቫይፍ ስታረግ ስታስተካክል ቻሌንጆች ከበዙብህ አንዳንድ ፕሮጀክቶች ነድፈህ በዛ አስተያየት ተደርጎ ሚሽን አብረህ እሺ ተባብለህ ጉዳዩ ላይ ስትገባ በኢሞሽን ሀሳብ መቀየር። በዚሁ አጋጣሚ ነገርምና እንትን ሁሉ ገብተናል እኛ መዘጋጃ የአዲስ አበባ መስተዳድር ሁሉ ገብተን ጠይቀናል እኛ አንዳንድ ስራ እንድንሰራ ማለት ነው። ምን አይነት ጥያቄ? ለምሳሌ እኛ ሀገራችን ላይ አንዳንድ ስራ እንስራ፣ ምን ታግዙናላችሁ? ቤትም የለን ኢንቨስትመንት መሬት ይሰጠና እንሞክር አይነት ነገር ሁሉ እስከ ማለት ሞክረን አለኛ። ዋው! እንግዲህ መንግስት ድጋፍ የሚያደርግልህ በዚህ መልኩ ነው። የሆነ ነገር ይሰጥሃል፣ ተበድረም ትሰራለህ ከባንክ። ለምሳሌ ቦታ ቢሰጥህ ከባንክ ተበድረ ደግሞ የሆነ ነገር ትጀምራለህ። እንዲህ እያደግክ ነው የምትመጣው። እንደዚህ አይነት ሞራሎች ነበሩኝ። እዛ ደረጃ እንሄድና መሀል ላይ ሲደርስ ይቆማል። ኢሞሽኑ ያልቅና የሆነ ሰዓት ላይ ከት ይላል። ነገሮች እንደዚህ የተበላሹ ሲሄዱ እኔ ወደ መታመም ነው የመጣሁት። ራሴ ስትረስ ውስጥ መግባት ነው የመጣሁት። ፋይሉት ላይፍ ማለት መብላት መጠጣት አይደለም፣ ውጭ መሄድ አይደለም፣ ብር መያዝ አይደለም፣ አሪፍ መኪና መንዳት አይደለም። ላይፍ ማለት መኖር ነው። ህይወት ኖረ መልካም ነገሮችን መስራት ነው። ከዛ ውጭ ለስጋ እንጂ ለነፍስ አይሆንም፣ ወይ ደግሞ ለሆነ ነገር አይሆንም። ስጋ ምናልባት የሚያከብረው ሰው ሊኖር ይችላል፣ ይከበራል። በእርግጥ ለስጋ ብለህ ደግሞ ህይወት ሌሎች ነገሮች ሊበላሹ አይገባም። ለመብላት አይደለም የሚኖረው፣ ለመኖር ነው የምንበላው። እነዚህ ሂደቶች የራሳቸው ያሸ ብዙ ማለት ይቻላል፣ ግን አስፈላጊ አይደለም። እቺ በቂ ናትና እያለ እንትኖች እያመጡ ሲመጡ ውድድሮች አልቀዋል፣ ወደ መጨረሻው ነው። ምክንያቱም የሆነ ነገር ልትወስድ ከባድ ውድድር ሲመጣ ኃላፊነት ይሰማሃል። ስትጨቃጨቅ እዛ ጋ ያለው ሊበላሽ ይችላል። ዋጥ አድርገህ ትይዝና መልካም ውድድር ብለህ ሸኝተህ ጥሩ ነገር መጥተው እንድትቀበል ነው የምፈልገው በደስታ። እነዚህ ነገሮች እንትን ይላሉ፣ ትሪት ታደርጋቸዋለህ። ቢያምም መጨረሻ ላይ ያው ውድድሮቹም አለቁ። ስትመጣ ስልክ እየተደዋወልን የተቀበልኳት ኤርፖርት ደረሰች። ጎረቤታችን አንድ ሰው አለ፣ የልጁ ባለቤት ቤት ውስጥ እናትየው አሉ፣ የእሷ እናት አሉ። የቤቱም ሳሪስ ኮምፓክት አለች አሁን እሷ የምትይዛት። እሱን መኪና ከቤት ቁልፍ አውጥቼ ሰጥቼው ይዟት ከኤርፖርት እንዲያመጣት ማለት ነው። እሱን ሸኝቼ ነው እኔ በስልክ እየተደዋወል ከቤት ወጥቼ ያችን ማስታወሻ ጽፌ አስቀምጬ ሄድኩት። ላሊበላ ጸበል ልግባ አይኖት እስቲ ራሴን ላዳምጥ።
10 ቀን 15 ቀን ከራሴ ጋር ላውራና ልክ ነኝ ልክ አይደለሁም፣ ይሄ ማለት ዲፎርስ በቃ ፍቹን ልክ ነኝ ወደዛ መንገድ እያስኬደኛል ወይስ አይደለም የሚለውን ራሴ ላዳምጥ ብዬ ላሊበላ ሄጄም አላውቅም። ነዳው ሄድኩኝ ዝም ብዬ በድፍረት። አሁን ይሄ በእርግጥም ያንተ የእጅ ጽሁፍ ነው? አዎ እውነት ነው፣ የኔ የእጅ ጽሁፍ ነው። በዚህ ደብዳቤ ውስጥ ምን ለማለት ነው የፈለከው? እስኪ መጨረሻ ላይ ምናልባት ሰው ሁሉ ሲቀባበለው ስለነበር መጨረሻ ላይ የሚቀጥለው እስኪሆን ድረስ ሰላሙን ሁሉ እመኝልሻለሁ፣ ውሳኔ የወሰንኩት ለሁለታችንም ደህንነት ስል ነው ይላል። ውሳኔው ምን ነበረ? ውሳኔው አንደኛ መሄድ ነው። ከእሷ አጠገብ ተቀብሎ ወደዛ መሄድ ነው። አንድ ቀን 2 ቀን ያልተለያየውን ሰው ለ15 ቀን ስትለየው ምን ሊያስብ ይችላል? ስለዚህ እዚህ ሄድኩት ያን ያለውን ፍትጊያ ውስጣችን ያለው ጥሩ ያልሆነ ነገር እስቲ ዞር ብዬ ልየው፣ አንቺም ተረጋጊ እኔም ልረጋጋና ወደ የሆነ ነገር እናድርግ። ሀሳቡ ባጭሩ በእኔ ቋንቋ ነው። ከዛ መረበሽ እየመጣች ነው፣ ተቀብሏታል። ቤታ ስትመጣ እንዳትረበሽ ነው ይሄን አውጥቼ ቁጭ ያደረኩላት። እጄ ላይ ያለውን ቀለበት አጠገቧ አድርጌ እንድታየው ነው። ገብቷል? ሌላ ኢሜጅ የለውም። ተረጋጊ። ኦልሬዲ ወስኛለሁ ፍቺ። ምክንያቱም ብዙ ጊዜ ታሽቶ መጥቶ እዛ ጋር ወስኛለሁ ፍቺውን። እኔ ላይ ግን ልክ ነኝ ልክ አይደለሁም የሚለውን ደግሞ አዳምጥ ፈለኩኝ። ነገር 15 ቀን ጊዜ የሰጠሁት ለዛ ነው። እስቲ ሆይ ራሴ ላይ ጸበል አድርግ፣ የእምነት አባቶች ይጸልዩልኝ። ምኑ ጋር ነኝ ያለሁት? እውነት ነው እኔ ነኝ? ከኔ ውጪ ነው? ልክ ነው ልክ አይደለም ሀሳቢ? 15 ቀን በደንብ ከራሴ ጋር አወራሁ። ልክ ነህ ነው የሚለኝ እኔ ኦኬ። እና እንትን ካልኩ ተመልሼ መጥቼ ስልኬን አጥፍቼ ነበርና ስልክ ከፍቼ ሳምበድ የሚደውል ልጅ ሽማግሌ ያለ የጎረቤት ሰው አለ፣ ማን የሚፈልገኝ ሰው ማግኘት ይችላል። እሷ ግን ሆን ብለህ እንደተደበቅ አይነት ስሜት ከንግግሯም እንደገባኝ ምናልባት እሷ አለ ምናልባት ቃል በቃል የእሷን ብንሰማው እስኪ። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው። እኔ ሲመለስ መፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ፣ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው፣ በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። ከዚህ በኋላ ይመስለኛል እንግዲህ እናትህ ጋር ሄደ አፈላለገችህ እና የሰጣሃት ምክንያትና የሆነው ነገር እንደተለያየ ነው እሷ የተናገረችው። ያ ልክ አይደለም በእኔ እምነት። አሁን እናቴ ጋር ደውላ እናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም፣ ከስተት ከመንገድ የወጣ ነው። እኔ መጣሁ፣ ስልኬን ከፈትኩ፣ አንድ የሚያውቁኝ ሽማግሌ ደውሎ አገኙ፣ አናገሩኝ እኔ በጉዳዩ። ያው ራሴን ለማዳመጥ ይህን ያህል ጊዜ አልነበርኩም፣ ርቄ ነበር ከሷ። አሁን ግን መጥቻለሁ። የመጣሁትም ያው መነጋገር ለውሳኔ ነው፣ ያለውን ነገር ማናገር ይችላሉ አልኳቸው። አናገሩኝ፣ በተለያየ መንገድ አናገሩኝ። መጨረሻ ላይ ያለውን በአቋም ጸንቼ ነው የመጣው። ጸንቻለሁ። ምክንያቱም መኖር ማልግት እንዳልኩ ብዙ ነገሮችን ተክተ ማለፍ ነው። ስለዚህ እዚህ ጋር ወይ የኔ ያለመኖር ለሷ ሌላ እድል ይሆናል ብዬ አምን ነበር እኔ። ምክንያቱም ብዙ ጊዜ ያለው ፍትጊያ ሌላ የተሻለ ነገር ይፈጠር ይሆናል። ሰው ለምን እንደክማለን ሁለታችን። በባዶ መፈራገጥ ዝም ብሎ ካልተግባባ ተግባብተው ነገር ማድረግ ካልቻልክ ደግሞ በእህት በወንድ መቀጠል ይችላል እኮ አይደለ? ያን አስቤ ያደረኩ አባታችን ጠሩ፣ ሽማግሌው ውሳኔ ነገርኳቸው። እሷን ጠሩ፣ አናገሩ፣ ተነጋገርን። ምክራቸው እንደውም ምንድነው እኔም ፈትቼ አብረን አሁን ካለች ባለቤቴ ጋር እንኳን አብሮ ተቃቅፎ ነው የሚኖሩት። በፍቅር ነው የምናሳልፈው፣ እንረዳዳለን። ካመናችሁበት ሰላሙ ይሄ ነው የሚበልጠው። እንደሌላው ሰው ደግሞ የማይሆን መንገድ የሚገባበት ምንም ነገር የለም። ይሄ ነው ሰላም። አንድ ሰው በተለያየ ጫና አብሮ ሲኖር ሳይስማማ ውስጡን ሳያድስ አብሮ ሲኖር አደጋ ላይ ነው ሁሉ ጊዜ የምናየው እንደምንሰማው ማለት ነው። ውሳኔ ነው ከሆነ ለመልካም ሲሆን ጥሩ ነው። በዛ መንገድ ተማመንን። እሷ አይ ስትል ኦኬ፣ ሌላም ማስፈራራትም አሳየዋለሁ እንደዚህ አይነት ነገሮች ማለት ስትጀምር ኦኬ ራይቱ አለኝ ወይ ማንዴቱ ካለኝ ህግ ካለ መንግስት እንደዚህ አይነት የሚቻል ከሆነ ጠበቃ ማከርኩ፣ ፍቺ መጠየቅ ይቻላል። ወደ ፍርድ ቤት ማመልከቻ ተጻፈ። እንደውም ከጠበቃዬ ጋር አግሪመንት ፈጠርን። እንደ ጠበቃ እንደባለሙያ ያለውን ንብረት ጠየቁኝ፣ ማገድ ስለሚቻል ማለት ነው። ይሄን አድርገህ በዚህ መንገድ መሄድ እንችላለን ሲሉ እኔ ንብረት አላግድም። እኔ ከቤት ወጥቻለሁ። እሷ ጋር
እንደ ማንኛውም ሰው ከጓደኞቿ እንዳታንስ ቤት ውስጥ እሷ ትኖር፣ እኔ ውጭ ሆኜ ያለውን ነገር ማየትን መከታተል እንችላለን ብዬ ተማመንን። እሳቸውም ደስ አላቸው። መጥሪያ ሰጠን፣ አመለከትን ፍርድ ቤት የፍቺ እንትን ማለት ነው። ከዛ መጥሪያ ተሰጣት፣ ቀረበች። ከዛ ፍርድ ቤት የራሱን አካሄድ ብዙ ሄደ ማለት በሚያስኬደው ልክ ሄደ። መጀመሪያ እንደውም ለማስታረቅ ጥረት ይደረጋል መሰለኝ። አዎ ጊዜም ይሰጣል። የኔ ጽናት እንደቆመ ነው። በቃ አንተም ፍቺውን ፈለግ። አዎ እሷ ደግሞ መፋታቱን አልፈለገችም በወቅቱ። አዎ እሺ ምክንያትሽ ምንድነው? እኔ እምነት አይፈቅድልኝም ነው። ግልጽ ነው። እኔ ግን እሷ ጋር ፍቅር አለ አንተ ጋር ፍቅር አልቋል ሊባል ይችላል በጊዜው። ፍቅር ያልቃል ይባላል እንጂ አያልቅም። ትዝታዎች አሉት እኮ ፍቅር። መልካምነት እኮ ፍቅር ነው እኮ። ያሳለፍካቸው መልካምነት እኮ ይመጣሉ አይምሮ ውስጥ ሁሉ ነገር አሉ። ሁሌ ጠላት ሆነም እኮ የሆነ ነገር ትዝ ይላል እኮ። ጠላት ተኮኖብህም ትዝ ይላል መልካም ጊዜ። አንዳንድ ጊዜ መጽናናችን እሱ ነው እኮ። ምንድነው ላፕ አድርገህ የምታየው ነገር እኮ ያሳለፍካቸው የወደቅ የተነሳው ነገሮች ናቸው ህይወትን እንደገና እኮ ሰርቫይቭ እንድታደርግ የሚረዱ። ሰው በዛ ደረጃ ደርስን። ዛቻው ሲመጣ አልተመቸኝም። አሳያለሁ ምናምን የሚል ነገር እኔ በፍቅር ነው የጠየቅኩት። እኔ ወጥቼ በሰላማዊ መንገድ አንቺ ትብሽ አንተ ትብስ፣ ሴት ልጅ ናት፣ የሀገር ሀብት ናት። ውጭ ወጥታ ወይም እኔ ተደርቤ እዛ ሳንጨቃጨቅ እሷ እየኖረች እኔ ውጭ ላይ ሆኜ ጉዳዩን እኔው ሰላም እንጀመርን ማለት ነው። መጨረሻ ላይ ፍቺው ጥጉ ሲደርስ ብዙ እንዳላስረዘምብን ምክንያቷን ተናገረች። እኔም እምነት አይፈቅድልኝም ስትል አጥጋቢ አይደለም ብሎ ፍርድ ቤት ወሰነ ፍቺውን። ኢሚዲየትሊ በነጋታው አንድ ክስ መጣ። ሲቪል ፖሊስ ተይዤ ወጣሁ። ምንድን ነው ስል በጸረ ሙስና ተከሳያል። ጸረ ሙስና የመንግስት ሰራተኛ አይደለሁም። የድርጅት የትልቅ የማንቀሳቀሳቸው ከህዝብ ጋር ወይ ኮምፕሌክስ ኖሮኛ አይደለም። ትልቅ እንትኖች ማለት ነው። ኦኬ ለማለት ስንት ዓመተ ምህረት ማለት ነው? 2010 ይመስለኛል። ልክ ፍቺው ብሬክ እንዳደረገ የመጣው ሳምንት አልፈጀበትም ይሄ ጉዳይ ሲመጣ። ያን ጊዜ እንግዲህ ባለቤቴ ተብሎ አልተመለከተም። የቀድሞ ባለቤቴ እንኳን አልተባለም። የሆነ አንድ ሰው አካል የሆነ ጉዳት እንዳደረሰ ተደርጎ ነው ከሀገር እንዳይወጣ አግዶ ወጥቷል። እኔ አላውቅም። በተለያየ መልኩ ለካ ተይዣለሁ። ትልቅ ወንጀለኛ ማለት ነው። ከዛ ቀረብን። ያለው ነገር ተያዘ። ፍርድ ሂደቱ ሄደ። ሳይ ነፃ ምንም ነገር የባልና ሚስት ጉዳይ ነው። የፍርድ ቤት ያለው ክርክር ነው። በዚህ መልኩ ይለበት ነገር አለ የለም ተባለ። በዋስ ተለቀቁ። ተጣራ። መዝገቡ ተዘጋ። ከዛ በኋላ ያሉት ነገሮች እየቀጠሉ መጡ። የፍርድ ቤት ክትትላችን ቀጠለ። የንብረት ክፍሎች ያሉት ነገሮች እየመጡ ክሱ እየሄደ ሲሄድ ወንጀሎች አሉበት። እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር አለ። ይጣራ። 7 ዓመት ሊፈጀው እኮ እሷም እንደዛ ብላለች። ምናልባት እንደው ካለቻቸውና አንተ ላይ ቅሬታ ካነሳችባቸው ጉዳዮች መሀል በራሷ አንደበት አንዱን ደግሞ ላንሳልና ለዛ ምላሽ ሰጥበት። አቶ ታደለ ንብረት አለ። ይሄን ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። 5 መኪና 11 ቤትና 5 መኪኖች በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሐሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው? ሴፍሻ ይሄ ጉዳይ 7 ዓመት በህግ ሲንከባለል የመጣ ነው። ይሄ አሁን ስፔሻሊ 11 ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከ5 ከ6 ከ7 ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አይደለ? ያ ሳያገኝ ነው ይሄ ፍርድ ቤት እዚህ አይቶ 7 ዓመት ፈይቶ እዚህ ውሳኔ ላይ ደረሰው። እነሱ ማብራራት ከፈለገ ማብራራት ይቻላል። አንደኛ 11 ቦታ አለኝ ስትላት፣ ይቅርታ አድርግልኛ ሴፍሻ፣ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረም። ምንም እዚህ ቦታ ላይ የሚል የለም። በአፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም።
ሰው አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም የለንም። እንግዲህ እንደገባኝ ከሆነ ያው ይሄ ፕሮግራም ዝነኞች ይመጣሉ፣ ይቀርባሉ፣ የህይወት ውጣ ውረዳቸውን ይናገራሉ። እንደ ፍርድ ቤት ሳይሆን የሚፈጠሩ አላግባብ የሚነሱ ጉዳዮች ካሉ ደግሞ ያ ስሙ የተነሳበት አካል ደግሞ ምላሽ እንዲሰጥ ይደረጋል። አሁን ይሄ ቅድም እንዳልከው የፍርድ ቤት ጉዳይ ነው። የታል መሬት አይነት ነገር እርግጥ ከፕሮግራሙ አይጠበቀው። ጀግና አትሌት ነች። በጊዜ ሂደት እንግዲህ ፊት ለፊት እያየን በላቧ ሀብት ስታፈራ አይተናል። ከዛ ጀርባ እኔም አለው እያልከኝ ስለሆነ ማለት ነው ስታፈባ አይተናል። እኛ ለምሳሌ እዚህ ጋር ብታየው ከሁለታችሁም ጋር ጠብም ዝምድናም የለንም። እሷ በህይወቴ እንዲህ አይነት ነገር አጋጠመኝ፣ ለዚህ ደግሞ ፍትህ እጠብቃለሁ የሚል ጥያቄ ነው ያቀረበችው። ስለዚህ ዛሬም የተገናኘ ነው እኮ ከዛ ተነስተን በዚህ ወገን ስሙ የተነሳው አካል ምን ይላል ለሚለው ምላሽ የሰጠኝ ነው። ምናልባት ያንተም ወላጅ ስም ተነስቷል። ያንተ ወላጅ ስም የተነሳው እንደውም አንደኛውን ቤት ለወላጁ እናቱ ሸጠ ነው። ምናልባት እስኪ ቪዲዮውን አይተነው እንመለስ። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ያው እንግዲህ አይተዋል። ለዚህ ያለ ምላሽ ምንድነው ታደለ? መልካም ሴፍሻ ይሄን ነገር ለእናቱ እንደዚህ ያረኩ ስትል ለእናቴ ደግሞ እንደዚህ ያርገንላታል አላለችም። እውነታው ግን ምንድነው መሰለ 2002 ላይ የእሷ እናት ማለት የኔም እናት ናቸው። እናቶችን ኮፈሌ ነበር የሚኖሩት። ኮፈሌ እየተመላለስም ነበር የምናግዛቸው የምንጠይቃቸው ምናምን ማለት ነው። እንደው ላይ እሳቸውን ሻሸመኔ 400 ካሬ ሜትር ቪላ ትልቅ ቤት ያለው ገዝተን ማስፋፋያ ያደረግለት ሰርቪስ ቤት ሰርቼለት ሁሉ በቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየውን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈን ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካረግን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለነሱ እንዲወጣ ተደርጎ እጣውን እኛ ራሱ አንፈልግም ብለን ጓደኛችን ናት እጣ ያወጣችልን። እጣው ስታወጣ ለኛ እንደውም የተሻለን ይደርሳል፣ ለሷ ደግሞ ሌላ ቦታ ከኛ እንደው ወረደ ባንልም ትንሽ የተሻለ የኛ እጣ ደረሰን፣ ለኛ ወጥታለን ማለት ነው። ያለችዋን ነገር አደስን። ማዘር መታ እንድትቀመጥ አረግን። 5 ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው። ኮንዶሚኒየም የገዛ ነው 152,000 ምናምን ብር ነው። ስሊፖችን ላሳይ ይችላል፣ ደብዳቤዎችንም ላሳይ ይችላል። ሽልማን ሳይው በሽያጭ ነው የገዛ ነው ከመንግስት ከቤቶች ኤጀንሲ። ይሄን ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት፣ የኔ የሷ እናት የኔ እናት ናት። የምንኖረውም ለነሱ ነው፣ ለቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ሌክጀሪ ነገር ብኖ ባዶ ቀፎነት ነው። ህይወት ለእናተም ነው፣ ህይወት ለወንድም ለዘመር ነው፣ ህይወት ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄ ትርጉሙ ይሄ ነው እኮ። አለበለዚያ እኮ ሳር እየጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደክመናል? ይሄ እዛ ጋር ያልኩት ያረኩትን ትሪትመንት ስታይ እኔ እንኳን ይሹን አላቅ። እኔ ክሪስ ክሮስ ነው የምወደው። የኔን ቤተሰብ ሌላ ሰው እንዲረዳ እንፈልገው፣ የዛን ሰው ቤተሰብ እኔ እንዲረዳ እንፈልገው። በርካታም ያለው ያ ነው። ያን ስላረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት፣ ካርታ ይሰራላት፣ ሰርፕራይዝ እናርጋት አለች። ይሄማ ጥሩ መልካም ነው ብዬ ያንን ቤት 200 ሽያጭ 200,000 ብር ሽያጭ ውል ተሰርቶ። ምክንያቱም ምን አለው መሰለ ድካም እውነት ነው የምናወራው፣ ስለ እውነት ነው የምናወራውና ሽያጭ በባህሪው አንድን አካል ምን ያደርጋል? ያመላልሳል አይደል? ያመላልሳል። ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው መልካምነቱ።
እሷ ክፍላ ባትከፍለንም እኛ ራሳችን ሰተናት ነው ሽያጭ ዋጋ ያደረግነው። ጉዳዩ ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤት ሄደን ሰርፕራይዝ ነው ያደረግናት። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማየ የቅቤ ቡና ብላ የምትሄድ ልጅ ናት። በፍቅር ነው የምትወደው ነገር ተሰርቶላት ፎቶ ተነስቶ ያ ስልክ ያለመኖሩ ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ እንኳን የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው ብሎ ታሪክ እዚህ ድረስ ያመጣው ሰው በፍቅር የሰጠችውን ቤት ነው ዛሬ ሀሳብ ቀይራ። ስለ እርግጠኛ ነኝ እኔም አልሰማሁም ሻሸመኔ ስለተደረገው ነገር አልተናገረችም እዚህ ሾው ላይ። ሻሸመኔ ምንድን ነው? ለእናትየው አሁን አዋሾ ቀበሌ ላይ ለእናትየው ያመጣናቸውን የመኖሪያ ቤት 400 ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር ያለው ሴፍቲያቸው እንዲጠበቅ ልክ እሷ ለእኔ እናት እንዳደረገችው እኔም ደግሞ ለእሷ እናት አድርግ ያለው ነው አድርጋለች። እኔ ለእሷ እናት ነው ያደረኩላቸው፣ ግን የጋራም ቢሆን እሷ ደግሞ ለእኔ ክሪስ ክሮስ ነው ስላልኩ አንተ ደግሞ ሻሸመኔ ለወላጅ እናቷ እውነት ነው የቻልኩትን አድርግ ያለው ነው አድርገናል በጋራ በጋራ። ከዛ ባለፈው 200 ካሬ ደግሞ በእኔ ስም ገዝቼ ነበር እዛው ሻሸመኔ እዛው አካባቢ ላይ እሱም ቦታ ለእህትየው እሷ ከዛ ካልተመቸ ቦታ ላይ ራሷን ወጣ እናቷ ጎን እንድትሆን በእኔ ስም የነበረውን ሁሉ ለእሷ ስታሰጥ ነው። እነዚህ ስለምን አይጠቀሱም? እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ አንድ ቦታ ዝም ብሎ ይወረወራል? ምንድን ነው ትርፉ? ማጥቀት። እንግዲህ አሁን ዛሬ የተገናኘ ነው ቅድም እንዳልኩ እዛ ጋር የተነሱት ነገሮች ሁሉ ምላሽ ይፈልጋሉና ምላሽ የምናገር አለብኝ ስላልክ ነው እንጂ ለምሳሌ 5 መኪና ጉዳይ ተነስቷል። ቅድም ብለሃል። ለምን በማስረጃ እንዴ በነ ገለቴ ቡርቃ ደረጃ ሳይሆን ከዛም በታች ያሉ አትሌቶች በተለያዩ ዓለማት ላይ ሮጦ የሚያፈሩትን ሀብት እናያለን። ህንፃ ይሰራሉ፣ ሆቴል ይገነባሉ። እና እነዚህ ሰዎች ሀብታቸው ከየት እንደሚመጣ ግልጽ ነው። ለፍቶ በላባቸው የሚያመጡት ነው። እና 5 መኪና የታለ 5 መኪናው ሊብሬ ምናምን አላልንም። 11 ቤት የታለ የቤቱ ካርታም አላልንም። ቁጥሮችን ግን ተቀብለናል። ጀግና አትሌት ነች ካሁን በፊት ከሰራችው ስራ አንጻር ማለት ነው። እና ከዚህ አንጻር ምን ላይ ስጥበት የ5 መኪናውን ጉዳይ ስለተነሳ ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። 11 ቤት 11 5 መኪና 11 የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለኔ የሚያዳላበት ለሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው። ነውም ደግሞ ህጉ አጠቃላይ ንብረታችሁ እንድታስተዳድሩ እኩልና የነበረው አንተ ጋር እውነት ነው። ጉዳይ የምትለው አንድም እሱ ነው። በጋራ ያፈራነውን ሀብት ለማጣቴ ምክንያት ሆኗል። በጊዜ ቦታ ያዙ። ያን በተመለከተ የታል ስንል የታል ብለን ስንጠይቅ ለምሳሌ ተሽጦ ገንዘቡ አይገባም ወይም ደግሞ ውክልናው መሰረት በማድረግ ከእናቱ ጨምሮ እንግዲህ ለእናቱ ጨምሮ የተለያዩ ነገሮችን በመሸጥ በግሉ ተጠቀመ ነው እንግዲህ ወንጀላው እንደገባኝ። ለዚህ ምን ላይ ስጥበት? ኦኬ በመሰረቱ አንድ ውክልና የምትሰጠኝ አንድ ሰው የሚሰጥ የእሱን ስራ እንድትሰራለት። አሁን የእና እሷ ባልና ሚስት ነን። ግማሹ የእኔ መብት ነው፣ የእሷን ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም። ስራ ቢዚ ነኝ፣ ደክሞኝ እመጣለሁ። እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድነው? ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው ግብአት። አቅምን መልሰህ ሰብስበህ ትሪት አድርገህ ነው የምትሄደው እንጂ ትሬኒንግ ሰርተህ ብትወዝማ እንኳን ውጤት ማምጣት አይደለም ለመንቀሳቀስም አመቺ አይሆንም። ለመራመድም ሊቸግር ይችላል። ስለዚህ ያን ግማሽ መብቷል ወይም ያለው መብት የጋራ መብታችን እንዳስተዳድርላት ሰጠች። ይህን ድካሟን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይሄ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የእሷ ማሰብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ አይነት አግኝቻለሁ፣ እንዴት ይሻላል? በቃ እንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ ያምጣ 50 ሺህ የሚያመጣ ያሽም እኛ ይጠቅመናል። ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክስ የስፖርቱን ስራ ደግሞ በእንዲህ አይነት ባላች ነገር መጥቀም ማለት ነው። ሳይኮሎጂካሊንም ማረም ማስተካከል ማለት ነው።
እያለን እንግዲህ እንደዛ እየሰራ ነበር የምንመጣው። በውክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር እኔ በፍጹም ሀቅ አይደለም ብዬ አምናለሁ። አገልግሎት ነበረ ችግር፣ በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መተው መወያየት እንችላለን ያልኩ። ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። እኔ ይሄን በመስማቴ ራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን ዓመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለበት። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ ነው የምናገረው። ባልናገር ደስ ይለኝ ነበር። ይህና ላብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገደደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ 6-7 ጥይት የተኮሰብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገር ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ የጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። የፊት ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውረዋል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ የኖርከው ሰው ወይም ደግሞ ማንጫጫት ስላልፈለገው ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ አልኩት። ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቆ ኤግዚቢት ተይዞ ነው መሀል ላይ ስድረስ የቆምኩት እኔ። ፈርዘር መሄድ ስለሌለብኝ 5 መኪና ተብሏል። 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይንስ በሂደት አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከእሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ሲንጀመር አንድ መኪና ነበር። እንደው ያን መኪና ስንጠቀምበት እንቆየና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምረ ሌላ መኪና እንይዛለን። ግፋቢል ግቢያችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን፣ አንድ ደግሞ በየትሬሊንጉ ጋር ቁልቁለቱ ዳገት ኮርኮንች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዘዋለሁ፣ አንዱን እሷ ትይዛለች። እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ። አንድ መኪና እንገዛለን፣ የተወሰነ ጊዜ እንጠቅምና እንቀይረዋለን በሌላ መኪና፣ አሁንም ተጠቅመን እንቀይረዋለን። ቁጥራቸው ሜቢ 5 ሊመጣ ይችላል። እንደዚህ ስናደርጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ ነበረን። ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛን። ያሪስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር፣ እሷን ገዛን። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን እኔ የተወሰነ ጊዜ ነዳ ነውና እሱ ለዛ ለመልሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ኮንታክቱን አይመጣችሁ እሷ ናት። ከዛ ሰው ጋር ያለው ዝምድና ቅርበት ስላለ
እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር። ይሄ መኪና ሽጠን ብንቀይረው እየተባለ እያወራን ነበር። ሳምበዲ እኮ ሊገዛ ይፈልጋል። ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው። እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ ለሆነ ሰው ነው። ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው። እሺ 3 መጣን አይደል? አራተኛው እሱ ሲሸጥ ቪትስ ገዛው፣ ቀይ ቪትስ እኔ ለራሴ እኔ እንዲዛት አሁን 2 መኪና አለ። አሁን 2 መኪና እንሸራችራል ማለት ግቢ ውስጥ አሁን 2 እሷ ያ ኮምፓክቱ አለ፣ እኔ ቪትስ አለ። ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው። አይ እንክብሉ እንደዚህ ነው የሚሄደው። ዶልፊኑን ገዛው። ዶልፊኑ እኔ ጋር አለ፣ ቪትስ ያሪሱ እሷ ጋር አለ። 2 መኪናውን አንድ እሷ ጋር አንድ እኔ ጋር አለ። 3ቶች በመንከባለል ላይ መጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆመዋል የሚል የሚያርም ካለ መልካም መድረኩ መምጣት ይችላል። አሁን በምንድን ነው የምተዳደረው አንተ? እኔ አንደኛ ከቤተሰቦቼ ጋር ነው አሁን ያለሁት። መኖሩም አገባህ? አዎ አግብቻለሁ። ወለድክ? አዎ ወልጃለሁ። 3 ልጆችን አፈራ? በጣም አዎ። ምናልባት ይህን ሁሉ ሮጣ ጎዳና ተዳዳሪ ልሆን ነው እያለች ነው። ኦኬ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። ያን አስተያየቷ እንዴት አየኸው? ኦኬ እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበር መጀመሪያ ላይ። በኋላ ላይ እንደውም ነው ብዬ ይሁን ብዬ ለሷ ያስተላልፍኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ደህንነት መውጫ ቶፊቅ ዳቦ ቤት አካባቢ ወደ 800 ምናምን ካሬ ከዛም በላይ ትልቅ ቦታ አለ። በሷ እጅ ያለ በሷ ስም ያለ ሰርቪስ ቤት አለው። ለትልቅ ፕሮጀክት ታቅጆ ያንን ስኬጁል አድርጌ ላዘጋጀው ሊሰራ የተሞከረውና የተበላሸ ያልኩ አንዱ እሱ ነው። እሱ አሁን በሷ ስር ነው ያለው። እጇ ላይ እንደምትነዳው መኪና አለ። አያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አይደለ? እሷ 7 ዓመት እኔ ስከራከር ውጪ እኔ እኮ ቤተሰብ ጋር ምናምን ጋር ስረዳ ስታች እሷ የምትኖርበት ነው። ካርታ ያለው በሁለታችንም ስም ነው። በጋራ ያፈራ ነው ንብረት ነው። መጀመሪያ ላይ ውሳኔዋ ላይ መጀመሪያ እንትኗ ላይ ንብረት ላይ እዚህ ላይ ችግር የለብኝም መብቱ ነው። እሱም መካፈል ይችላል። ቃል በቃል ያለውን ማምጣት ይቻላል። የፍርድ ቤት ውሳኔዎቹንም ሂደቶች ተያይዞ አይደል የሚመጡ እሱም እንደ መረጃ ለህዝቡ ማቅረብ ይቻላል፣ ማምጣት ይቻላል። እሷ እየኖረችበት ነበር። 7 ዓመት ሁሉ ውጪ እየተንከራተትኩ ስንከራከር የነበረው መስማማት ስላልነበረ ማለት ነው። ስለዚህ ህግ ነው የዳኘው። ህግ የራሱ ልክ ሄዶ ነው። ህግ በዚህ አጋጣሚ ህግ በጣም ሊከበር ይገባል። ላደንቅና ላመሰግን እወዳለሁ። ከታችኛው ፍርድ ቤት እስከ ሰበር አጣሪ የሚባል አለ መጨረሻው እዛ ድረስ ሄዶ ብዙ ታሽቶ ብዙ ባለሙያ ብዙ ማስረጃ ይምጣ ተብሎ ከ4 ከ5 ጊዜ የተላከባቸው ብዙ ቦታዎች አሉ። የሌለውን ከየት ሊመጣ ይችላል? ለእኔ ሊፈርድ ይችላል ሴፍሻ። እሷም ዜጋ ናት፣ እኔም ዜጋ። እንደውም ከእኔ ትንሽ ቫይቭ ያለው እንደውም እንትን ያለው እሷ ጋር ነው አይደል? እሱም አይደለም ፍርድ ቤቱ ይሰራ የነበረው በሀቅ ባለው በመረጃ በማስረጃ ባሉ ነገሮች ነው ሄዶ እንግዲህ እዛ ጥግዳ እኔ ማን ስለሆንኩ ነኝ? ለእኔስ ኤቲክሱም አይፈቅድላቸውም። ከታችኛው ፍርድ ቤት እስከሰበር ያሉትን በዚህ አጋጣሚ ላመሰግናቸው እወዳለሁ። እንደው ምንድን ነው መፍትሄው? ምክንያቱም ቅድም ብለኸኛል፣ በፍቅር ጥሩ ጊዜያትን አሳልፋችኋል። እግዚአብሔር ሳይፈቅድ ተለያያችሁ። አንተ በግል ሌላ ህይወት ውስጥ ገባህ። ነገሮች ግን በክስ ለዓመታት ሄዱ። መጨረሻ ላይ ወደዚህ አቅጣጫ የመሄድ ነገር እንደሚገባኝ ጫፍና ጫፍ ሆኖ የመጓተት ነገር አለ። ስላሳለፋችሁት መልካም ጊዜ ሲባል እኛ ራሳችን አሁን ከእናንተ ጥሩ ነገር መማር አለብን ብዬ አስባለሁ። በሻለቃ ኃይሌ ገብረስላሴ አማካኝነት ሽምግልና ታስቦ እንደነበር ሰምቻለሁ። ያ ሽምግልና ተስፋ አለው። ነገሮችን አለመግባባቶችን በፍቅር መዳኘት። ለምሳሌ እኔ ገለቴ ቡርቃን አውርቻት ነበረ። እኔ በቃ አማራጭ ሳጣ ነው ወደ ሚዲያ ወጣሁት እንጂ ለምሳሌ አያት ላይ ያለው የተወሰደብኝን ቤት ማግኘት ከቻልኩኝ ይበቃኛል የሚል ነገር ብላለች። አሁን ሰውም ደግሞ ስታየው ፊት ለፊት አሁን ቅድም እንደነገርከኝ ነው ከዚህ ልፋትና ድል ከዚህ ሀብት ጀርባ አንተ መኖርህን ነገርከን እንጂ ፊት ለፊት የምናየው እኛ ገለቴን ነው። እውነት ነው። ቅድም ግን ስትነግረኝ አሁን የኮች ያህል ኮቿ ነበርክ እንዴ? የራሷ አጋዥ። ምክንያቱም ከዚህ በፊት 97-98 አካባቢ ራሱ ያሰሯት ፍቅር ይልቃል፣ ጋዜጠኛ ፍቅር ይልቃል ፕሮግራም ሰርቶበታል። ቤት መጥቶ ፕሮግራም ሰርቷል። ያው የተከራይነው ኮተቤ አካባቢ ነው። 2 ክፍል ቤት ተከራይተን ነበር የምንኖረው አብረን ከጋብቻ በፊት ማለት ነው። የኛውን ቤት ከመስራታችን በፊት እዛ ነበር የምንኖረው አብረን።
እዛ መጥቶ ፕሮግራም ሁሉ ሰርቶ ያውቃል። 97 8 9 አካባቢ እነዚህ ሁሉ ከኛ ጋር እየመጡ ያዩ ነበር ሁሉ ነገር። ምክንያቱም ከስፖርቱ በጣም ቅርብ ነበርኩ። አብሬ መሮጥ፣ ሰዓት መያዝ፣ ማሟሟቅ እነዚህ ሳፖርቶች አብረው ስለነበሩ የሚታይ ነገር ነው ማለት የሚካድ ነገር አይደለም ማለት ነው። ኮችን በሚለው ብቻ ነው ያስኬዳል። ያው ብዙ የሌሎች ኮቾቹን አንጋፋዎችን እንትን ሳንጋፋ በልካችን እውነት ነው ሊዛለን አስተያየት እንሰጣለን። አዎ አሁን በአጋጣሚ ነገሮች ወደ አደባባይ ወጡ። የኃይሌ ገብረስላሴ ሌሎቹም ሀሳብ አለመግባባቶች በመግባባት እንዲፈቱ ነው። ተስፋ አለው ወይ? እዚህ ላይ በሽምግልና ማምን ሰው ነኝ። እንኳን ክቡሩን ሻለቃ ኃይሌ ገብረስላሴ በዚህ ደረጃ ለኛ ተጨንቆ ማሰብ ወደ ሽምግልና መጥቶ የሚስተካከል ከሆነ ከደስታ በላይ ደስተኛ ነኝ። ምክንያቱም ይህ አግሬሲቭ ሆኖ ያንን ጩኸት እየቀሙ ራሱ የጨው ሌላ ጥቃቶች፣ ሌሎች ነገሮች ከመሄድ የሁሉ ጉዳት ከማምጣት በሰከነ መንገድ እንደዚህ ቀድሞ ቢሆን ኖሮ ራሱ በጣም እንዴት አይነት መልካም ነበር። ያንድን አብሮ የኖረውን ሰው ስም አጥልሽተ ከማህበራዊ ህዝብ ከህብረተሰቡ እንዲገለል ማድረግ ሌሎች አታክ ሊደረጉበት እንዲደርስ ደረጃ የተገኘው ሞራል ራሱ አንዳንዴ ምን ሆና ነው እስከምል ድረስ የማስብበት ሰዓት አለ። ሰው ቢጎዳ ወይም በዛ ልክ ተጎድቶ ቢሆን ኖሮ አጸፋ ሰጠ ይባል ይችላል። ግን በፍጹም ባልሆነ መንገድ ነው የሄደችው። በዚህ መሀል እኔ እንዳዘንኩና በድርጊቷ እዚህ ድረስ በመድረሱ እንደዚህ በመሆኑ በጣም እንዳዘንኩና ለዛ ሀዘኔ ግን በመጥፎ ሳይድ በይቅርታ ሁሉ እንዳለፍኳት እንድታቅ ፈልጋለሁ። መጥቼ እንደውም ቀድሜ መጥቼ ይሄ አይደለም እነዚህ ማስረጃዎች እንጂ እንደዚህ የመልስ ምት ለመመለስ እንኳን ሞራል አጥቼ ነበር። በዚህ ልክ እሷ እዚህ መጣች እንደገና በዚህ ልክ ይሆናል የሚለው ሁሉ በጣም እያሳሰበኝ ነበር። ግን ግዴታ ስለሆነ ደግሞ ህዝቡ ማወቅ ያለበትን እውነታ ይዤ ነው። እውነታዎች መጥተው በማስረጃ መምጣት እንችላለን። ፌስ ቱ ፌስ አብረን ቀርበን ዳያሎግ ማድረግ እንችላለን። እያንዳንዱ ቤት እዚህ ጋር በየ ሲባል ይሄ ካለ ይሄ እንደዚህ ማድረግና ህዝቡ በደንብ ገብቶት ፍትሃዊ ፍርድ እንዲሰጥና ፍትሃዊ ፍርድ ውስጥ እንዲገባ ቢሆን በጣም ደስተኛ ነኝ። መልካም ነው እላለሁ። ምናልባት የብዙዎች ጥያቄ ስለሆነ ነው። ያለ ሀብታው ምን ያህል ይሆናል? እኔ አልቆጠርኩትም። ምናልባት ወደ 8 ቢሊዮን አካባቢ ትንሽ ፈገግ ያለ ልጫት ብዬ ነው። እኔ የዕለት ተዕለቴን የምንቀሳቀስ በቤተሰቦች የመረዳ ውጭ ካሉ ወንድሞች አንዳንድ ነገር የሚሰጡኝ አንዳንዴ የራይድ ስራዎችን የመስራት ሱቆችን የመንቀሳቀስ እየተበደርኩም አትርፌ ለመመለስ እየሞከርኩ ፌል ሲያደርግም ወክ ማድረግ ከቤተሰቦቼ ጋር ከእናቴ ጋር አብሬ የምኖር እኔም ልጆቼ ባለቤቶቼ በዛ ላይ ለምንኖር እንጂ ትልቅ ሀብት ኖረኝ የምንቀሳቀስ በሀብት ደረጃ ማስመዘገበው ነገር ወደፊት ከመጣ ያኔ አሬንጅ እናደርገዋለን እንጂ ምንም ሀብት የሚባል ነገር እንትን የሚል ነገር የለኝም። ከእሷ ጋር በፍቅር ህይወት በነበረ ጊዜ ያው እንግዲህ ለሩጫው ቀረብ ብለሃልና የስፖርቱን ስሜት ቀጠልክበት ወይንስ ከዛ ጋር ተራርቀሃል? ስፔሻሊ አቋምም ያስተውጣ እዚህ ጋር የደረብኩ ሁሉ ይመስለኛል። ልብስ ሁሉ ደርቤ ያለው አንተ ስመጣ አቋምም ያስተውጣ ከስፖርት ትንሽ ወጣ ያልኩበት ወደ 7-6 ዓመት ወጣ ብሏል። በፊት በሌሎች አርቶችም የመወዳደር ሁሉ ነበረ። አንዳንድ ስፖርቶች ገብቼ ሁሉ ከጋብቻ ፊት ሁሉ እዛ በሌላ ፕሮፌሽን ለመውጣት በጣም ጓጓ ነበር። ግን ከስፖርቱ ከራቅኩ አሁን ወደ 5-6 ዓመት ሆኖኛል። ራሴ ለጤንነት እንኳን የሮጥኩበት ጊዜ አሁን የለም። ቢዚ ነገሮች ሁሉ ቢዚ አድርገዋል እና ውድድር ላይ የለውም። ሌሎች የስፖርታዊ ጨዋታ ላይ የለውም። ለጤንነት ብቻ ወክ በማድረግ የምትነፍስ ነኝ ናት። የልጆቼ እናት ከስፖርቱ ጋር ግንኙነት አላት? ሙያዋ ምን ይሆን? የቤት እመቤት ናት። በጣም ጥሩ ሴትና በጣም ቤተሰቧን አክባሪ፣ ልጆቿን ወዳጅ፣ ከልጆቿ ጋር ብዙ ጊዜ ጥሩ የምታሳልፍ መልካም የሆነች እናት አለች። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። ያው እንግዲህ
ጀግናው አትሌት ገለቴ ቡርቃ ባሳለፍነው ሳምንት በዚህ ዝግጅት በተለይ ከህይወት ጋር በተገናኘ የተለያዩ ሀሳቦችን አንስታ ነበረ። በዚህ ጉዳይ ላይ ፕሮግራሙ ላይ እኛም ተናግረናል። ምክንያቱም የአንድ ወገን ብቻ ሀሳብ መስማት አግባብ ስላልሆነ በዚህ ቃለ መጠይቅ ላይ ስማቸው የተነሳ ቅሬታ ያላቸው አካላት ካሉ መስተናገድ ይችላሉ ባልነው መሰረት የቀድሞ ባለቤቷ አቶ ታደለ እዚህ ተገኝቶ እሷ ባነሳቻቸው ነጥቦች ዙሪያ ምላሹን እንዲሰጥ አድርገናል። ቀረ የምትለው ነገር አለ አቶ ታደለ? አዎ፣ እኔ ማለት ፈልገው የኢትዮጵያ ሕዝብን በተለያየ መንገድ አሳስተነዋል ብዬ ለምን ነው የተሳሳተበት ወይም ከዚህ በፊት የወጣው በፊት ለፊት የወጣው ነገሮች ብዙ ችግሮችን አምጥቷል። ከሀቅ የራቀ ነገር ከእውነት ወጣ ያለ ነገር ሆኖ ሳለ ግን ብዙ ቫይቦች ብዙ ሽብሮችን ፈጥሯል በቤተሰብ ላይ። ለምሳሌ የማይመለከታቸውን ሰዎች ፎቶ ታግ ፖስት እየተደረገ ሌሎቹን ሰዎችን አቢዩዝ ማድረግ የተደረገበት በጣም ሰፊ እርምጃ። አንዳንድ ሚዲያዎች ወጣ ያሉ ማህበራዊ ሚዲያዎች በጣም በሌለ አካሄድ እየሄዱ ብዙ ሰዎችን የረበሹበት አግባብ አለ። ከዛ ነገራቸው ቢታቀቡ ግራ ቀኙን አይተው ደግሞ ብዙ ጊዜ እውነት ካለ ምንም ችግር የለውም። እውነቱ ሳይረጋገጥ ግን የብዙ ሰዎችን በዙሪያ ያሉት ሰዎችን ማጥቃት አግባብ አይደለም ብዬ በጣም አምናለሁ። በዚህም በጣም አዝኛለሁ። ለወደፊቱም ባይሆን ደስተኛ ነኝ። እባካችሁ ከዚህ ድርጊታችሁ ታቀቡላለሁ። አንድ ለማህበረሰቡ ለኢትዮጵያ ሕዝብ ደግሞ እባካችሁ ይሄ አሁን ያለው ነገር በዛ ልክ አይደለም፣ እውነታው ሌላ ነው። በእኔ እምነት ነው። ይህም በዚህ ተረድታችሁ የደቡብ ፍርድ እንዳይሆን ተቀባብሎ አንዱ ለአንዱ ተቀባብሎ የደቡብ ፍርድ ሆኖ ሳንበዲ እንዳይጎዳ ሁላችሁም የራሳችሁን አስተዋጽኦ አድርጋችሁ እውነታውን ተረድታችሁ ሰላም እንዲፈጠርበትና ሁሉም ሰው ወደ መልካም መንገድ የሚሄድበትን ሳፖርት እንድታደርጉ እንድታግዙ እንፈልጋለን እላለሁ። እግዚአብሔር ያክብርልኝ። አክብራለሁ። ምናልባት የሰነበት ጥያቄ ነው። ነገሮችን በውይይት ለመፍታት የምትሄዱበት አግባብ አለ? ተስፋ አለው? ነገሮችን በመግባባት መፍታት ይቻላል የሚል እምነት አለ? በጣም ደስ ይለኛል። ካለ መኖር ከመጣ አረፈደበትም። ኦልሬዲ ጥግ ደርሷል። በእርግጥ እኔ በሽምግልና በፌር በሆነ ነገር ማመን ነው። ተው ይሄ ልክ ነው ብሎ አሳማኝ ሆኖ ቆንጥጦ በሚያሳልፈኝ ተቆንጥጬም ስላደኩ በደስታና በፍቅር የምቀበለው ነው። ሰላም ነው ፈልገው። ለእኔ ሰላም ፈልጋለሁ፣ ለቤተሰቦች ሰላም ፈልጋለሁ፣ ለማህበረሰቡ ሰላም ፈልጋለሁ። እርስ በርስም እንትን ይላል ነው አይደለም ያለ ሲሻኮታ ያለው ለሀገሬም ሰላም ፈልጋለሁ። ሁሉ ነገር ሰላም ስለምፈልግ በደስታ ነው በአክብሮት ኤኒታይም ፈቃደኛ ነኝ። ደስ ይለኛል ማለት ፈልጋለሁ። ያው እንግዲህ ከቃለ ምልልሱ በኋላ የኔም እውነት መሰማት አለበት በሚል የቀድሞ የገለቴ ቡርቃ ባለቤት አቶ ታደለ እዚህ ሰይፉ በኢቢኤስ ስቱዲዮ ተገኝቶ ከኛ ጋር ቆይታ አድርጓል። በያላችሁበት ጥሩ ጊዜ ብለናል። እንግዲህ ስለሆን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ሰይፉ እዚህ ጠርተህ ይሄን ፕሮግራም ስለሰራ የኔን ያለውን ደግሞ ማካፈል እንድችል ሳደርግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።